የዛን ዕለት ስንለያይ ልሸኝሽ አለኝ። አይ እሱ መንገዳችን በእኔ መንገድ መሰለኝ እሱ ቢሸኘኝስ ብዬ ወደ ጓደኛው አመለከቱ። ጓደኛውን በደስታ አዎ እኔ እሸኛታለሁ፣ መንገዳችን አንድ ነው፣ በእነሱ አካባቢ ላይ ነው ማልፈው፣ ስለዚህ አንተ ዙሪያ ጥምጥም ከምትሄድ እኔ ልሸኛት አለ። በግርምት ነበር ያየኝ። ሊያወራኝ የፈለገው ነገር እንደነበረ ያስታውቃል። እኔ ግን በቃ ከሱ ጋር ማውራት አልፈለግኩም። ያ ነገር እዛ ጋር አብቅቷል። በፍጥነት ተከረበትኩ፣ ጎኔን መረጥኩኝ። በቃ እሺ ሄዱ ብሎ እሱ እዛው ቁጭ አለ። ከዚህ ልጅ ጋር ስልክ ተለዋውጠን ቤቴ አድርሶኝ ተለያየን። እንደገባው ከዛ ሰው ተደወለልኝ። አላነሳሁትም፣ ዝም አልኩት። እልህ ይዞት ነው መሰለኝ ደግሞ ደጋግሞ ደወለልኝ። መጨረሻ ላይ አነሳሁት። ምን ነው አለኝ። ምን ነው አልኩት። ለምንድነው ስልክ ማታነሺው? ምን ሆነሽ ነው? ምን ተፈጠረ ሲለኝ አይ በቃ ማረፍ ፈልጌ ነበር፣ ትንሽ ራሴን አሞኛል አልኩት። ቅድም ግን ያልሽኝ እውነትሽን ነው? ለእኔ ምንም አይነት ስሜት አልነበረሽም ወይም የለሽም ሲለኝ እውነቴን ነው፣ ለምን ዋሻሃለሁ? የሰው ባል መሆንህን አውቃለሁ፣ ለምን ስሜት ይኖረኛል አልኩት። ሳቀ። ለማንኛውም ሳላደንቅሽ አላልፍም፣ በጣም አክባሪሽ ነኝ፣ ብዙ ነገር አስተምረሽኛል፣ ጨዋና ክብር ያላቸው ሴቶችም አሉ ብዬ እንዳምን አድርገሽኛል። ያን አስተሳሰቤን ስለለወጥሽው አመሰግናለሁ። እኔ እጅ ላይ ወድቀው እኔን አግኝተው እምቢ ያለችኝ በዚህ ደረጃ የተፈታተነችኝ ከአንቺ ውጪ አንድም ሴት የለችም። ይህ ያስተዋወቅኩሽ ሰው ለህይወትሽ የሚሆንሽ አፍቃሪ መልካም ሰው ነው። አጥብቀሽ ያዥው። ጨዋና ንጹህ ሴት ስለሆንሽ ጨዋና ንጹህ ሰው ይገባሻል አለኝ። ድምፅ ውስጥ አንዳች የተረዳሁት ነገር አለ። እንባዬ መጣ። ከሱ ያንን መስማት ራሱ የሆነ አንቦጫቦጨኝ። እሺ አመሰግናለሁ፣ ከዚህ በኋላ አንገናኝም አልኩት። አዎ አንገናኝም፣ አንደዋወልም፣ አንተዋወቅም፣ ያስተዋወቅኩሽን አጥብቀሽ ያዢው ብሎኝ ስልኩን ዘጋው። ሁለት የኔና እሱ ፍጻሜ ያቺ ስልክስ ጥሪ ሆነች። ህይወት አሽሙረኛ ናት። እያንዳንዱ እርምጃሽን እየተከተለች ታሸሙርብሻለች። ልቤን የትም ማዝረክርኬው የትም ጥዬው ሳበቃ ልቡን ለእኔ ሙሉ ለሙሉ ከፍቶ የሰጠኝ መልካም አፍቃሪ ጨዋ ሰው ህይወቴ ውስጥ አመጣች። ሁለት ይህ ያወቅኩት ሰው ዓላማ ያለው የተከበረን ህይወት የሚፈልግ ሰው ሆኖ አገኘሁት። ልቤ ውስጥ ግን ምንም ቦታ አልነበረው። በትንሽ ቀን ትውውቃችን ሙሉ ለሙሉ ልቡን ሰጠኝ ማለት ትችላለሽ። ይደውላል፣ ያገኘኛል፣ የሚያስፈልገኝን ነገር ሁሉ ያደርጋል። ጓደኛው ስለ እኔ ብዙ እንደነገረው ለእሱ መሆን ሴት እንደሆንኩኝ እሱም እንደዚህ በጓደኝነትና ባልሆነ ነገር ጊዜውን ማባከን እንደማይፈልግ ቀጥታ ትዳር ውስጥ መግባት እንደሚፈልግ የነገረኝ በነዛ በጥቂት ቀናቶች ውስጥ ነው። ከሁኔታው ከድርጊቱ ሁሉ እንዳፈቀረኝ አውቄያለሁ። የኔ ልብ ግን የማያዋጣው ሰው ላይ ወድቆ እንኩትኩት ብሎ እኔ ሌላ ዓለም ሰው እሱ የሌላ ዓለም ሰው። እንደ ወትሮ ብሆን እሱን ለማግባት 1 ሳምንትም 2 ሳምንትም ባልፈጀብኝ ነበር። ምክንያቱም ሁሉ ነገሩ የምፈልገው አይነት ሰው ነው። ኢኮኖሚካል፣ አስተሳሰቡ፣ እድሜው፣ ኤቭሪቲንግ። ግን ልቤን እዛ ጥዬ እዚህ ጋር ደግሞ የሆነን ሰው ልብ ልሰብር ነው የምገባው፣ የሆነን ሰው ህይወት ላበላሽ ነው ይህን ህይወት ምጀምረው እያልኩኝ ወደኋላ መሸሽ ጀመርኩኝ። ቆይ ትንሽ ጊዜ ስጠኝ ላስብበት እያልኩኝ ወራቶች ተቆጠሩ። ምንም ያህል ወራቶችም ቀናቶችም ቢቆጠሩ ያን ሰው መርሳት አልቻልኩም። አንዳንዴ ተደብቄ ስራ ቦታው ሄጄ አየዋለሁ። ልትወው አልቻልኩም። ላገኘውም እንደማልችል አውቃለሁ። ፈሪ ሆንኩኝ። እንዴት ነው ከማላፈቅረው ሰው ጋር ምኖረው? እንዴት ነው ከማልወደው ሰው ጋር ምኖረው? እንዴት ነው ልቤ ሳይታከም ልቤ ሳይድን የሆነን ሰው አንጠልጥሎ የሆነ ሰው ቤት የሚገባው እያልኩኝ ራሴን እወቅሳታለሁ። በመጨረሻም ወሰንኩኝ። የሰርጌ ዕለት ከወራት መዘጋጋትና መራራቅ በኋላ የባለቤቴ አንደኛ ሚዜ ሆኖ ይህ የማፈቅረው ሰው አጠገቤ መጥቶ ቆመ። ሁለት ሳየው ባባው። ድሮም ያልቆረጥኩት ያረሳሁት እኔ እንባዬን መቋቋም አቃተኝ። በአራት መንታ እንባዎች ይፈሱ ጀመር። ምንም ራሴን መቆጣጠር አልቻልኩም። ሲዳሩ ማልቀስ ወግ ነው አሉ። እናትና አባቴ ፊት ለፊቴ መሆናቸው ጠቀመኝ። ሁሉም ሰው እንባዬን ሲዳሩ ማልቀስ ወግ ነው ከሚለው ብሂል ጋር አገናኝቶ ኧረ ተይ ያለ ያባብለኝ ጀመር። እኔ ግን የማለቅሰው ወግ ሆኖብኝ አልነበረም። እሱ አጠገቤ ነው። በምን ልላቀቀው፣ ልሸሸው፣ ልርቀው አልቻልኩም። ለካ ሴት ልጅ በሰርጓ ቀን የምታለቅሰው እውነት ከእናትና ከአባቷ መራቅ አሳዝኗት ወይስ እንደኔ የሚያሳድዳትን እድሜ ሽሽትና
የቀበረችውን ፍቅርና ትዝታ ፍራቻ የምትገባበት ምሽግ እየታያት ነው ብዬ ለራሴ ያሰብኩ። እናንተ ሙሽሮች የእውነት የሰርጋችሁ ቀን ለምን ነበር ያለቀሳችሁት? እኔ ያለቀስኩት ለቀበርኩት ፍቅሬና እየሸሸውበት ላለው የትዳር ህይወቴ ነው። ሀውለት የዛ ዕለት ካጠገቤ ሆኖ ከልክ በላይ ተደስቶ ነበር። በምንም አጋጣሚና በምንም ሁኔታ ግን ከአይኔም ካጠገቤም ሊርቅ አልቻለም። ከሚስቱ ጋር ነበር የመጣው። ሚስቱን ሳያት ትንሽ ሀፍረት ተሰማኝ። እውነት ግን እኔ እንደማፈቅረው ታፈቅረው ይሆን? እኔ እንደምሆንለት እኔ እንደምወደው ተወደው ይሆን? ወይስ እሷም ልቧን የትም ጥላ እንደኔ መሸሻ አርጋ ነው እሱ ጋር የገባችሁ ብዬ አሰብኩኝ። የእሱ ሚስት በመሆኗ የእሱ በመሆኗ እጅግ በጣም ቀናው። አምጥቶ አስተዋወቀን። እች ልጅ ታስታውሻታለሽ? አንዴ ልብስ ገዝተናታል። ይኸው ይሄ ሰው ሚስት ይፈልግ ነበር አገናኘኋቸው ብሎ ቀለል አድርጎ አምጥቶ አስተዋወቀን። ተያይተን ተገናኝተን የማናቅን ያህል ከሱ ጋር ለመጀመሪያ ጊዜ ልክ እንደሷ ያየኝን ያህል አምጥቶ አስተዋወቀኝ። አንተና እንዲያስተዋወቅካቸው አለችው። አዎ ሄደህ ያት እንደዚህ አይነት ልጅ እዛ ቤት አይቼልሃለሁ አልኩት። አገኛት አላት። ውስጤ ሳቅ። እንኳን ደስ ያለሽ፣ እንኳን ለዚህ ያበቃሽ፣ መልካም እድል አለች። አመሰግናለሁ አልኳት። እሷ ወደዛ ወደ ቦታዋ ወደ ሴቶቹ ክልል ሄደች። እሱ ደግሞ እዛው አጠገቤ። ሀውለት በዛ ሰዓት ምን እንደተመኘው ታውቂያለሽ? ማቀፍ። የምር በጣም ላክፈው ፈለግኩኝ፣ ግን አልችልም። ታዲያ እያሳሰበኝ የነበረው የባሌ የቅርብ ጓደኛው ነው። እኔ የማፈቅረው ሰው ከቤቴ ላይ ጠፋ ነው፣ ከህይወቴም ላይ ርቅ ነው። እንዴት ነው የምችለው? እንዴት ነው የምቋቋመው? እንዴት ነው የምኖረው ብዬ ሳስብ አቤት ስቃይ መርዘሙ፣ መከራዬ መብዛቱ ብዬ ለራሴ ያሰብኩኝ። የሰርጉ ቀን አለፈ። እውነት ለመናገር ባሌ በጣም መልካምና ጥሩ ሰው ነው። ከምንም በላይ ወዶኛል፣ ተንከባክቦኛል። ጨዋ ሴት ማግኘቱ ብቻ ለሱ የህይወቱ የመጨረሻና ትልቁ ግብ መሆኑን አምኖ ተቀብሏል። ከሰርጉ ማለፍና ከጫጉላችን ቀን መሄድ በኋላ አንዳንድ ስሜቶች ቀለል አሉልኝ። ከማታገቢውና ባልሽ ካልሆነ ሰው ጋር ጾታዊ ግንኙነት ውስጥ ያለ መግባት ትልቁን ጥቅምና እንዲሁም ጾታዊ ግንኙነት ከተራ ስሜትነት አልፎ ደምና ስጋን፣ መንፈስና መንፈስን፣ አካልና አካልን የሚያዋህድ ትልቅ ፓወር እንደሆነም የተረዳሁት እዚህ ጋር ነበር። ያን ሰው በእርግጠኝነት በአካል ባገኘው ኖሮ ጾታዊ ግንኙነት ኖሮኝ ቢሆን ኖሮ ይህን ሰው መቼም ልቀበለውና ልወደው አልችልም ነበር። ነገር ግን ባለፈው ህይወቴ ላይ ምንም አይነት የቆሸሸ ማንነት ስለሌለኝ ከባሌ ጋር ባደረኳቸው የመጀመሪያ ግንኙነቶች በጣም ደስተኛ ሆንኩኝ። ወድጄው ተገኘው። ያም የመጣው ለመጀመሪያ ጊዜ ከማንም ጋር ያላረኩትን፣ ከማንም ጋር ያላየሁትን፣ ማንንም ያላሳየሁትን ማንነቴና አካሌ ከሱ ጋር ሲዋሃድ መጀመሪያ የነበረው የፍቅር ስሜቴና ትዝታዬ እየደበዘዘ ሲሄድ ተሰማኝ። ባሌን መውደድ አለብኝ፣ ባሌን ማፍቀር አለብኝ ብዬ ነው ከራሴ ጋር የምታገለው። ሁሌም በሚያደርገው ነገር ሁሉ ደስተኛ ለመሆንና እሱን ለመውደድ ነው የምጥረው። እዛ ጥረቴ ላይ ደግሞ አካላዊ ውህደቴ ከሱ ጋር በመሆኑ እጅግ በጣም ረድቶኛል። ከጊዜ ወደ ጊዜ ባሌን እየወደድኩት ያ ነገር ተራ ትዝታና እንደ ተራ የሆነ አጋጣሚ እያየሁት መጣሁኝ። በዚህ ታሪክ የመጨረሻው ዙር ላይ መናገርና ማስተላለፍ የምፈልገው ነገር ሀውለት ጾታዊ ግንኙነት ከስሜት በላይ የሆነ አሻራ ሆኖ ጠባሳ ሆኖ ከኛ ጋር እስከ እድሜ ልካችን የሚቀጥል አንዳች ማህተም አለው። ሴት ልጅ ከማታገባው ሰው ጋር የምታደርገው ግንኙነት ከምታገባው ሰው ጋር ተዋህዳ እንዳትኖር የሚያደርጋት ትልቁ ጠባሳና ችግር ያ ይመስለኛል። እኔ በመጀመሪያው ህይወቴ ከትዳሬ በፊት ምንም አይነት የቆሸሸ ነገር ስላልነበረኝ ትዳሬን እንደወደው ባሌን እንደወደውና እንዳከብረው የእሱ ብቻ ነኝ ብዬ አምኜ እንድኖር ረድቶኛል። ዛሬ የሁለት ልጆች እናት ሆኜ የምመኘውን አይነት ህይወት እየኖርኩኝ ነው። ለዚህ ነገር ያዋጣሁት አንድ ነገር ቢኖር ጨዋነቴ፣ ቆራጥነቴ እና የዓላማ ሰው መሆኔ ነው ብዬ አስባለሁ። ምናልባት ባልጌና የትም ቦታ እንደፈለግኩ ወድቄ ያባከንኩት ማንነት ቢኖር ኖሮ ሜቢ ይሄ ህይወት ለእኔ ያልተገባ ይሆን ነበር ብዬ አስባለሁ። ጨዋን ለጨዋ ነው እንደተባለው ሁሉ ውዶቼ፣ ልንወድም ልናፈቅርም ምንም አይነት ነገር ልናደርግ እንችላለን። ነገር ግን ከባዱ የሴት ልጅ መስዋዕትነቷ፣ የሴት ልጅ መከራና ስቃዩዋ የሚጀምረው እግሯን ከከፈተች በኋላ ነው። እግራችንን አንክፈተው የትም ቦታ ትለናለች። ይህ ታሪክ በዚሁ ያበቃል። በቀጣይ ታሪክ እንገናኛለን። ቴንኪው።